የኢትዮጵያውያን ወጣቶች ብዙ ነገር የምትነኩ የምትጀምሩ ብዙ አይነት ትምህርት የምትጀምሩ የምትነካኩ ነገር ግን በአንዱም ነገር ላይ ኤክስፐርት ያልሆናችሁ ይሄ ለእናንተ ነው። በየትኛውም ነገር ላይ ብዙ ነገሮችን እየሞካከራችሁ ግን ውጤት ያጣችሁ በዚህ ጉዳይ ላይ እናወራለን። ሰላም ቤተሰቦች እንዴት ናችሁ? ጌትነት ነኝ ከላይታፕ ጀነሬሽን። እንኳን ወደ ኢትዮጵያውያን ህልመኞች ቻሌንጅ ተቀላቀላችሁ። የዛሬው ሐሳብ የሚሆነው በህልም ባለመኖር ምን እናጣለን፣ እስካሁን ምን አጣን፣ ወደፊትስ ደግሞ ምን እናጣለን የሚል ሐሳብ ነው የምናወራው። ዛሬ በእውነት ህልመኛ ባለመሆናችሁ ያጣችሁት ነገር ምንድነው? እንደ ሀገር ያጣነው ነገር ምንድነው? ወደፊትስ ያጣን የምንቆየው ነገር ምንድነው የሚለው የምር የምናይበት ጊዜ ነው ያለን። ስለዚህ ሶስት ነገሮችን ብቻ አወራችኋለሁ ከዚህ አንፃር። አንደኛው የሚሆነው ልዩ አቅማችሁን ታጣላችሁ። በህልም ውስጥ ባለመኖራችሁ፣ በህልማችሁ ባለመንቀሳቀሳችሁ፣ ባለመሮጣችሁ ውስጥ የምታጡት አንደኛና ወሳኝ የሆነው ነጥብ አቅማችሁን ወይም ደግሞ ልዩ የሆነውን ተሰጧችሁን ታጣላችሁ። ይሄን የምለው ለምንድን ነው? አብዛኛውን ጊዜ ልዩ አቅማችሁ የምታወጡት የሚታያችሁ ባለው ነገር ውስጥ ነው። አቅማችሁን አውጥታችሁ መጠቀም የምትችሉት፣ ክህሎታችሁን አውጥታችሁ መጠቀም የምትችሉት በውስጣችሁ በሚታያችሁ ልክ ስለሆነ ነው። ህልም በሌላችሁ መጠን ደካሞች ነው የምትሆኑት። ህልም በሌላችሁ የምታያችሁ ግልጽ የሆነ ነገር በሌለ፣ የምትፈልጉት የምትንገበገቡለት ነገር ከሌለ የምትንቀሳቀሱት በዛው ልክ ስለሆነ የምታደርጉት ነገር ሁሉ እየቀነሰ ነው የሚሄደው። ስለዚህ አንዱ የምታጡት ህልመኛ ባለመሆናችሁ፣ በህልም ውስጥ ባለመኖራችሁ የምታጡት ነገር ቢኖር ልዩ አቅማችሁን ነው። ቁሳቁሶችን ብቻ አይደለም፣ ልዩ አቅማችሁን በዚህ ውስጥ ታጣላችሁ። አንድ ጥያቄ አለኝ። ምን አይነት ልዩ አቅም አላችሁ? ምን አይነት ልዩ ችሎታ አላችሁ? እሱን ማውጣትና መጠቀም የምትችሉት በደንብ ወደ ተግባር ማውረድ የምትችሉት በሚታያችሁ መጠን ነው። ግዙፍ ነገር እያያችሁ ከሆነ፣ ትልልቅ ነገር እያያችሁ እየተንቀሳቀሳችሁ ከሆነ በህልም ውስጥ ናችሁ ማለት ነው። ህልም በሌላችሁ መጠን የሚታያችሁ ነገር በሌለ ቁጥር እናንተም የምትነሱለት ነገር እየወረደ ይሄዳል። የምታሳዩት አክሽን ይወርዳል። የምትሰጡለት ራሳችሁ ነገር ስለሌለ በጠዋት መነሳት አትፈልጉም። አዳዲስ ቻሌንጆችን መሞከር አትፈልጉም። አዳዲስ ሰዎችን መተዋወቅ አትፈልጉም። ስለዚህ አንዱ የምታጡት በዚህ ላይ ህልም ከሌላችሁ ልዩ ችሎታችሁን ልዩ አቅማችሁን ታጣላችሁ ማለት ነው። ለምን ብላችሁ ትነሳላችሁ በጠዋት? የምትኖሩለት ነገር ከሌላችሁ፣ የምትጓጉለት ነገር የሚያንገበግባችሁ ነገር ከሌለ ለምን ትነሳላችሁ በጠዋት? ለምንድን ነው አዳዲስ ቻሌንጅ ውስጥ የምትገቡት? ስለዚህ አንዱ የምታጡት ነገር ልዩ አቅማችሁን ወይም ችሎታችሁን። ሁለተኛ እድሎችን ያመልጧቸዋል። በህይወት ላይ ብዙ እድሎች ይመጣሉ። እድሎች የሚመጡት ለተዘጋጁ ሰዎች ነው፣ ወይም ደግሞ ተዘጋጅተው ለሚጠብቁ ጉጉ ለሆኑ ያን ነገር አፕላይ ለማድረግ ያን ነገር ለሚፈልጉት ነገር ለማዋል ዝግጁ ለሆኑ ሰዎች በእርግጠኝነት ነው የምላችሁ እድሎች ይመጣሉ። ስለዚህ ህልመኛ ካልሆናችሁ የምታጡት ሁለተኛና በጣም ወሳኝ ነጥብ እድሎችን ነው። በህይወት ላይ የሚመጡ እድሎችን፣ በህይወት ላይ የምታገኟቸው ሰዎችን፣ የተለያዩ ሰዎች ሲመጡ በአግባቡ መጠቀም እንዳለባችሁ ስለማታውቁ፣ ለምን እንደምትጠቀሙባቸው ስለማታውቁ፣ ወደ ትክክለኛ ነገር ኮንቨርት ማድረግ መቀየር የምታውቁበትን መንገድ ወይም ደግሞ ምክንያት ስለሌላችሁ በዚህ ምክንያት እድሎች ያመልጧችኋል። ብዙ እድሎች የሚያመልጧችሁ በህይወት ላይ እናንተ ሬዲ ስላልሆናችሁ ነው። በህልም ውስጥ ባለመንቀሳቀሳችሁ ነው። በህልም ውስጥ ብትንቀሳቀሱማ የመጡትን እድሎች እንዴት መጠቀም እንዳለባችሁ ታውቃላችሁ። ስለዚህ አንዱ ሁለተኛ ነጥብ ላይ የምናየው ነገር ምንድነው? እድል ያመልጣችኋል። በህይወታችሁ ላይ ህልመኛ ካልሆናችሁ፣ የሚታያችሁ ነገር ግልጽ ካልሆነ የምታጡት ሁለተኛ ነጥብ ይሄን ነው። የማደግ፣ የመሻሻል፣ የመለወጥ፣ አዳዲስ ቻሌንጅ ውስጥ የመግባት፣ አዳዲስ እድሎችን መጠቀም፣ ብዙ ሰዎች ሲመጡ በህይወታችን ላይ የመጠቀም እድል ታጣላችሁ። ስለዚህ
እነዚህን እድሎች ላለማጣት ትፈልጋላችሁ? እነዚህን ነገሮች እንዳያመልጧችሁ ትፈልጋላችሁ? የሚመጡ እድሎችን በደንብ መጠቀም የምትፈልጉ ከሆነ በህልም መንቀሳቀስ አማራጭ የሌለው ጉዳይ ነው። ትልልቅ ነገር በያዛችሁ መጠን የሚመጡ እድሎችን አይደለም የሌሉትን ነገሮች እንኳን በትኩረት ማየት ትጀምራላችሁ። በትኩረት አይታችሁ ለዛ ነገር መንቀሳቀስ ትጀምራላችሁ። ስለዚህ እድል እንዳያመልጣችሁ በህይወታችሁ ላይ ከፈለጋችሁ በእድል ብዙ ሰው ያምናል። ስለዚህ ህልመኛ ለሆኑ ሰዎች እድል አለ። እድል የሚከሰተው እድልን ማየት የምንችለው ህልመኛ ስንሆን ነው። በግልጽ በአይምሮአችን ላይ የምንፈልገውን ነገር በሚቆጠር ልኩ በምናይበት ጊዜ የዛን ጊዜ እድሎችን እናያለን ማለት ነው። ሶስተኛ እና ወሳኝ ነገር የምናየው ያልጠበቃችሁት ነገር ወይም ደግሞ የማትፈልጉት ህይወት ውስጥ የመኖር ግዴታ ውስጥ ትገባላችሁ። ህልም ከሌላችሁ ያልጠበቃችሁት ሁኔታዎች ይከሰታሉ። ምክንያቱም እናንተ ከሁኔታዎች ቀድማችሁ ስለማትሄዱ፣ እናንተ ከሁኔታዎች ያለፈ እይታ ስለሌላችሁ፣ በዚህ ምክንያት ያልጠበቃችሁት ብዙ ነገሮች በህይወት ላይ ይከሰታሉ። እንደምታውቁት በሀገራችን ላይ አሁን ላይ በተለይ በዓለም ላይ አሁን ላይ ከምንም ጊዜው በላይ ለውጥ ፈጣን የሆነበት ጊዜ ነው። ምክንያቱም ካልተዘጋጃችሁ እናንተ ብዙ አይነት ለውጦች በሀገር ላይ የሚመጡ ለውጦች አሉ፣ በዓለም ላይ የሚመጡ ለውጦች አሉ፣ በኢኮኖሚ ላይ የሚመጡ ለውጦች አሉ። ስለዚህ አዳዲስ ህጎች ይወጣሉ፣ አዳዲስ መመሪያዎች ይወጣሉ፣ አዳዲስ እቅዶች ይዘጋጃሉ። ለነዚህ ነገሮች እናንተ በህይወታችሁ ላይ ህልም ሰንቃችሁ ካልተንቀሳቀሳችሁ ለሀገሬ ይሄን አደርጋለሁ፣ ለቤተሰቤ ይሄን አደርጋለሁ፣ ለራሴ እዚህ ቦታ ላይ እደርሳለሁ ብላችሁ ካላሰባችሁ ካላስቀመጣችሁ በግልጽ አንዱ የምትገቡበት አስጨናቂ መንገድ የሚሆነው ያልጠበቃችሁት ክስተት ውስጥ በድንገት ትገባላችሁ። እያየነውም እንገኛለን። በሀገራችን ላይ አዳዲስ ለውጦች እየመጡ ነው። አዳዲስ ነገሮች እየተከሰቱ ነው። ለዛውም በጣም በአጭር ጊዜ ውስጥ በጣም በፍጥነት በሆነ መንገድ ውስጥ ለውጦች እየመጡ ነው። ስለዚህ አብዛኛውን ሰዎች እነዚህ ለውጦች እያሸበሯቸው ነው፣ እያስጨነቋቸው ነው። በማይፈልጉት ህይወት ውስጥ በድንገት ይገባሉ። በዛ ሁኔታ ውስጥ እገባለሁ ሳይሉ ይገኛሉ። ስለዚህ አንዱ ህልመኛ ካልሆንን የምንገባበት ችግር ምንድነው? ያልጠበቃችሁት ሁኔታና የማትፈልጉት ህይወት ውስጥ በድንገት ትገባላችሁ። ሰው ዛሬ በጣም አስምሬ የምናገረው በዚህ ሶስተኛ ነጥብ ላይ ህልም ማግኘት አማራጭ አይደለም፣ ግዴታ ጨምር ነው። ግዴታ ነው። ምክንያቱም የማትፈልጉትን ህይወት መኖር ትፈልጋላችሁ። ኮመንት አድርጉልኝ። እንደማትፈልጉ አውቃለሁ፣ ግን ኮመንት አድርጉልኝ። በዓለም ላይ የሚመጡትን ለውጦች መቋቋም የምትችሉት እናንተ ቀድማችሁ ካያችሁ ነው። በዓለም ላይ የሚመጡ ለውጦችን ወደ መልካም አጋጣሚ በህይወታችሁ ላይ መለወጥ የምትችሉት ቀድማችሁ ማየት ስትችሉ ነው። ቀድማችሁ ካላያችሁ፣ ቀድማችሁ ካልተዘጋጃችሁ በእርግጠኝነት ነው የምላችሁ የማትፈልጉት ህይወት ውስጥ የመግባት እድላችሁ ሰፊ ነው። ይሄ የሚሆነው ደግሞ እኛ ህልመኛ ካልሆነን ሌሎችም ያልሙ ሰዎች አሉ። እነሱ ህልማቸውን ሊያስፈጽሙ ሲሉ የእኛን ህልም የመግፋት እድል ይኖራቸዋል ማለት ነው። ያው እንደ ሀገር በጣም ልንዘጋጅበት የሚገባ እንደ ህልመኛ እንደ ኢትዮጵያዊ ወጣት እንደ ወጣትም ሆነ እንደ ማንኛውም ሰው ደግሞ እንደ ኢትዮጵያዊ ህልም ሰንቆ መንቀሳቀስ ግዴታ የሆነበት ጊዜ ላይ እንገኛለን። ስለዚህ ህልማችሁን በግልጽ ታውቁታላችሁ፣ ህልማችሁን በግልጽ ታዩታላችሁ። የዛሬ 5 ዓመት የዛሬ 10 ዓመት ምን አይነት ነገር ማግኘት እንደምትፈልጉ በግልጽ ታውቃላችሁ። ካላወቃችሁት ኮመንት አድርጉልኝ። እንዴት ነው የሚታወቀው ብላችሁ ኮመንት አድርጉልኝ። ምን አይነት ጥያቄ ያለባችሁ፣ በምን አይነት ኮንፊውዥን ውስጥ ነው ያላችሁት ቼክ አድርጉኝ፣ ኮመንት አድርጉ፣ እንመልሳለን በፍጥነት። ጥያቄ አለኝ። እስካሁን በሀገራችን ላይ እየተከሰቱ ያሉ ነገሮች ህይወታችሁን ነክቶታል? አኗኗራችሁን ነክቶታል? ምልልሳችሁን፣ የህይወት ዘይቤያችሁን አልነካውም? ኮመንት አድርጉልኝ። ከነካው የነካበትን መንገድ እንዴት አፌክት እንዳደረገው ህይወታችሁን ምናልባት እናንተንም ላይሆን ይችላል፣ ጎረቤቶቻችሁን ነክቶታል? እሱን ኮመንት አድርጉልን፣ እንመልስላችኋለን። ስለዚህ በጣም በቃ በህይወቴ ላይ ያየሁት ነገር ሰው በህልም ሲንቀሳቀስ
ከውጭ የሚመጡትን ነገሮች የመቋቋም ከውጭ የሚመጡትን ነገሮች ቀድሞ የመዘጋጀትና ያን ነገር ፑሽ አድርጎ ተጋፍጦ የማለፍ እድሉ እጅግ በጣም ሰፊ ነው። በቀጣይ ሳምንት ላይ አንድ ነገር በህይወታችሁ ላይ እንድትሞክሩ አበረታታለሁ። ምን አይነት አዳዲስ ነገሮችን የመሞከር እድል አላችሁ? በቀጣይ ሳምንት ላይ አዳዲስ ነገሮችን ሞክሩ፣ አዳዲስ ሰዎችን ተዋወቁ፣ አዳዲስ የሆኑ ነገሮችን እድሎችን ለማየት አይናችሁን ከፍታችሁ ጠብቁ። ከዛ በኋላ ምን እንደሚከሰት አብረን እናያለን። ኮሜንት አድርጉኛላችሁ። ከዛ በኋላ ያሉትን መፍትሄዎች እያስቀመጥን እየተወያየን እንሄዳለን። በ0976679668 ላይ መደወል ትችላላችሁ። የካውንስሊንግ ፍሪ ካውንስሊንግ ማግኘት ትችላላችሁ። በስልክ ነው የሚሆነው። ሌላው ዌብሳይታችንን lightupgeneration.com official.com የሚለውን lightupgeneration.official.com የሚለው ላይ ገብታችሁ ዌብሳይታችን ላይ ያሉትን ምን አይነት አገልግሎት እንደምንሰጥ በምን አይነት መጠን እና ልክ እንደምንንቀሳቀስ ማየት ትችላላችሁ። ቼክ አድርጉን ቤተሰቦች። ይሄን እንድታደርጉ አበረታታለሁ። ሌላው በቀጣይ ሳምንት ደግሞ የምናያቸው ሀሳቦች አሉ። አብራችሁን ቆዩ። ሌሎች ሰዎችን ጋብዙ። ይሄንን ቻሌንጅ እንዲቀላቀሉ፣ ይሄንን ለውጥ ውስጥ እንዲገቡ፣ በህይወታችሁ ላይ ለውጥ እንድታመጡ እና መልካም ሳምንት እንዲሆንላችሁ እመኛለሁ። አብሬያቸው የነበርኩት ጌትነት ነኝ። መልካም ሳምንት። ቴንክ ዩ። እናመሰግናለን።